በዛሬ ዕለት እጅግ በጣም ደስ የሚል ነገር ሰምቻለሁ። ሩታ እንግዲህ በስተመጨረሻ አብርሃምን ለመክሰስ እንደወሰነች አንዳንድ መረጃዎች እየወጡ ይገኛሉ። በምን እንደተነሳ ይሄ ሁሉ ነገር እንዴት እንደተፈጠረ በዚህ ቪዲዮ ታገኛላችሁ። ሰው እንግዲህ ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ አብርሃም እጅግ በጣም ትልቅ ስህተት ተሳስቶ ነበረ። መሳሳት ብቻ አይደለም እንግዲህ ያደረገው ነገር እጅግ በጣም ያሳዝናል። እውነት ለመናገር እንግዲህ ከሷ ፍቃድ ውጪ ብቻ ሳይሆን እሷ ባላወቀችበት ሁኔታ ልጁን ይዞ እንግዲህ ከዛ ቦታ መሰወሩ እጅግ በጣም አናዷት ነበረ። በጣም ተናዳ ነበር ሩታ። እንግዲህ በጣም ብዙ ነገሮችንም ሲነጋገሩ ነበረ። በተለይ እንግዲህ አብርሃም ወደ ሌላ ነገርም ተርጉሞት ነበረ። አብርሃም እንደሚለው ከሆነ እንግዲህ ያው እንደምታውቁት ከፍቅር ጋር አሁን ላይ ግንኙነት ጀምሯል፣ ወይም ደግሞ እንግዲህ የፍቅር ግንኙነት አይነት ነገር ጀምሯል። እንግዲህ ከሷ ጋራ በተለያየ ጊዜ የተለያዩ ሰዎችን ያስተዋውቅ ነበር እስካሁን ድረስ ማለት ይቻላል። እንግዲህ በትላንትና ዕለት በጣም በሚያስገርም ሁኔታ ልዑሌን ወይም ደግሞ ልጄን ከፍቅር ጋራ ላስተዋውቀው ብሎ እንግዲህ ይዞት እንደወጣም ጭምር አይተናል። በስተመጨረሻ እንግዲህ ከፍቅር ጋራም በጣም ብዙ ነገሮችን እያወሩ በተለይ ልዑሌንም ጭምር እያስተዋወቃት እንደነበረ አይተናል። ይህ ነገር እንግዲህ ሴንስ አይሰጥም ብዬ በትላንትናው ዕለት በደንብ ተናግሬ ነበረ እኔ በላይቭ ስትሪም። ምክንያቱ ደግሞ እንግዲህ ምንም ቢሆን እንኳን ይሄ ሕፃን ልጅ ነው። እንደዚህ አይነት ትውውቅም አስፈላጊም ተፈላጊም አይደለም። እውነት ለመናገር እንግዲህ ሩታ ያልፈቀደችውን ነገር ከሷ ሀሳብ ውጪ መሄዱ እጅግ በጣም ያሳዝናል። ያንን ነገር ብቻ አይደለም ወደፊትም ቢሆን እንደፈለኩ ልጄን የመውሰድና የማዝናናት እቅድም አለኝ። እንግዲህ ያንን ደግሞ አንቺ ልትከለክኛችኝ ብሎ እንግዲህ ብዙ ነገሮችን ሲናገር ነበረ። እንግዲህ ፍርድ ቤት ምን ነበረ ከዚህ በፊት የወሰነው የሚለውን ነገር በደንብ በዚህ ቪዲዮ እነግራችኋለሁ። እንግዲህ አብዛኞቻችሁ ይህንን ነገር አልሰማችሁም ሊሆን ይችላል፣ ወይም ደግሞ በወሬ ደረጃም እንግዲህ ብዙ ነገሮችን ሰምታችሁ ሊሆን ይችላል። ነገር ግን ትክክለኛው ነገር በተለይ እንግዲህ አብርሃምና ሩታ የተጣሉበትና የተለያዩበት ቦታ ላይ አንድ ውሳኔ ተላልፎ ነበረ። ያ ውሳኔ እንግዲህ ያው የፍርድ ቤት ውሳኔ ነው። አብርሃምን በተመለከተ በተለይ ልጁን በሚመለከት ወይም ደግሞ ሄዶ እንኳን መጎብኘት የሚችልበትን ታይም እና ሰዓት እያንዳንዱ ነገር በደንብ በግልጽ ተነግሮታል ማለት ነው። እንግዲህ በሳምንት 2 ቀን ብቻ ልጁን እንዲጎበኝ ነው የተደረገው ማለት ነው። በዛች 2 ቀን ውስጥ እንግዲህ ለተወሰነ ሰዓታት እሱንም እንግዲህ ሙሉ ቀን ሳይሆን ለተወሰነ ሰዓታት እናትየው ባሉበት ሄዶ መጎብኘት እንደሚችል ነው ያንን ነገር በግልጽ አድርጎ እንግዲህ ፍርድ ቤት ጽፎ እንደሰጣቸውም ያንን ነገር አንስታ ነበር ሩታ። እሱ ብቻ አይደለም በጣም ብዙ ነገሮችንም ጭምር ተወስኖበት ነበር። አብርሃም በተለይ ከሩታ አጠገብ እንዲርቅም ጭምርም ተወስኖበት እንደነበረም ጭምር ሰምቻለሁ። እንግዲህ በስተመጨረሻ ነገር ግን ሩታ ያንን ነገሮች በሙሉ ትታ አብርሃምን እንዳውም በሳምንት 5 ቀንም 6 ቀንም እንደፈለገ በየቀኑ እየሄደ እንዲጎበኝም አድርጋ ነበረ። ያ አልበቃ ብሎ እንግዲህ አብርሃም እሷ በሌለችበት ልጇን ወስዶ ምንም እንኳን ስልክ ሳይደውል ወይም ደግሞ ሳይነግራት በስተመጨረሻ እንግዲህ ወደ ሆነ ቦታ ይዞት እንደሄደ ልዑሌን ትላንትና አይታችኋል። ከዛ በኋላ እንግዲህ ስልክም አያነሳም። በተደጋጋሚ ሩታ ስደውልም ስልክ አያነሳም፣ ስልክም አይመልስም። በስተመጨረሻ እንግዲህ እንደተደበቀ እዛ ሆኖ ከፍቅር ጋር እንግዲህ አንዳንድ ቪዲዮዎችን እየሰሩ በስተመጨረሻ ትደርስበታለች ማለት ነው። እንግዲህ በቀላሉ አግኝተዋለች ማለት ነው። አብርሃምን እንዴት እንዳገኘችው በተለይ እንግዲህ በግልጽ ስትናገር አንተ የት እንደምትሄድ በግልጽ ያው ሁሌም አውቃለሁ። ከዚህ ውጪ ሌላ ቦታ ልትሆን አትችልም። ነገር ግን እኔ ሳላውቅ እንደዚህ ማድረግ ትክክልም ተገቢም አይደለም ብላ እንግዲህ ስትናገር ነበረ። በዛን ሰዓት እንግዲህ አብርሃም ለምን እንደዚህ ትሆኛለሽ ወይም ደግሞ ለምን መጥፎ ሰው ትሆኛለሽ? ከዚህ በፊትም ያው ልጄ በጣም ብዙ ነገሮችን አብረን አሳልፈናል፣ 2 ቀንም ጭምር እኔ ጋር የቆየበት ጊዜ ነበር ብሎ እንግዲህ ብዙ ነገሮችን ሲናገር በዛን ሰዓት እንግዲህ ሩታ ተናዳ ያ ቀን በደንብ ታስታውሳለህ፣ ከኔ ነጥለ የወሰድክ ቀን ነበረ። ከዛ ውጪ ግን 2 ቀንም አይደለም 1 ቀን እንኳን ልጄ አንተ ጋር አሮ
አያውቅም ብላ እንግዲህ በግልጽ ስትናገር ነበረ። በዛ መሃል ላይ እንግዲህ ፍቅር ጥልቅ እያለች ነበረ ነገሮች ላይ ለመሳተፍ ወይም ደግሞ ወሬው ላይ ለመግባት ስትሞክር ነበረ። በዛ ሁኔታ እንግዲህ ብዙ ነገሮችን ተነጋግሯል ማለት ነው። በስተመጨረሻ እንግዲህ ሩታ ያስጠነቀቀችው አንድ ማስጠንቀቂያ ነበረ። በድጋሚ በዚህ ሁኔታ ከተመለስክ አብርሃም ያው እንግዲህ የምናወራው በህግ ነው የሚሆነው። ካሁን በኋላ በዚህ ጉዳይ ላይ ምንም መጨቃጨቅ አልፈልግም፣ የመጨረሻ ማስጠንቀቂያ ሰጣለሁ ብላ እንግዲህ በግልጽ ነግረዋ ነበር ማለት ነው። እንግዲህ ዛሬ ደግሞ የተሰማ አንዳንድ ነገሮች አሉ። በተለይ እንግዲህ ሩታ በጣም ውሳኔ ላይ እንደደረሰችና በጣም እንደደበራት በተለይ አብርሃም ያደረጋቸው ነገሮች እጅግ በጣም እንደተሰማትም ጭምር ተናግራለች ማለት ነው። እንግዲህ ቪዲዮ ሲለቀቅ እንደተመለከተች እንጂ ብዙ ነገሮችን በተለይ ልዑልን ጋር በተለይ ከፍቅር ጋር ለማስተዋወቅ ሲሞክር እያንዳንዱ የሚናገራቸውን ቃላቶችን ስታስብ እጅግ በጣም አናዷታል ማለት ነው። እንግዲህ ካሁን በኋላ በጣም ብዙ ውሳኔዎች ልወስን እችላለሁ ብላለች። እሱ ብቻ አይደለም አብርሃምን ወደ ክስ ልወስደው እችላለሁ። ምክንያቱ ደግሞ አሁን ላይ የሚያረጋቸው እያንዳንዱ ነገሮች በማስረጃም እያስቀመጥኩ ነው። ልከሰውም እችላለሁ በማንኛውም ሁኔታ። በዚህ እርግጠኛ ሆኜ ቀኑን ባልነግራችሁም፣ ነገር ግን በዚህ ሁኔታ የሚቀጥል ከሆነ አብርሃም በደንብ አድርጌ እከሰዋለሁ። ለዚህም ደግሞ ዋጋ ይከፍላል ብላ እንግዲህ በግልጽ እንደተናገረች በዛሬ ዕለት አንድ መረጃ ደርሶናል ማለት ነው። እንግዲህ ደስ ይላል። እውነት ለመናገር አብርሃም ያው በጣም ብዙ ነገሮችን በቸልተኝነት ወይም ደግሞ ለሰው እንኳን ኬርለስ በመሆን ወይም ደግሞ ለሰው ግድ እንደሌለው በደንብ አይተናል ማለት ነው። የሰውን ስሜት አይረዳም በጭራሽ፣ ደግሞ የሰውንም ነገር አያከብርም። ያ ነገር ደግሞ በጣም ዊርድ የሆነ ነገር ሆኖ መጥቷል። በተለይ እንግዲህ አብርሃም የሚያረጋቸው ነገሮች እጅግ በጣም የሚያስጠላ ነገር አንደኛው ይሄ ሆኖ መጥቷል ማለት ነው። እንግዲህ ሩታ የራሷን ውሳኔ ወስናለች። ካሁን በኋላ ብላ እንግዲህ አንድ መስመር ብቻ ካለፈ ያው ህግ ይዳኘናል ብላ በግልጽ ተናግራለች ማለት ነው። እንግዲህ ካሁን በኋላ ምን ሊፈጠር ይችላል? አብርሃም በድጋሚ ልጁን ወስዶ ሊጠፋ ይችላል ወይስ አይደለም? ወይስ እሷም የራሷን ህይወት እንግዲህ እዚህ በተለይ አዲስ አበባ ላይ እንደምትኖር በደንብ እናውቃለን። ወደ ቡታጅራ ታቀናለች ወይ ወደ ቤተሰብ ትሄዳለች ወይ የሚለውም ነገርም እንግዲህ አንዳንድ ነገሮችም ስለተሰሙ እንደዛ ታረጋለች ወይስ አይደለም? ወይስ እዚሁ እየኖረች እንግዲህ ያው አብርሃምም የራሱን ህይወት እየኖረ እሷም የራሷን ህይወት ትቀጥላለች ወይስ የሚለው ነገር በስፋት እየተወራ ይገኛል። እንግዲህ በጣም ብዙዎቻችሁ እንደጠየቃችሁት ከሆነ አብርሃም ምን ሆኖ ነው እንደዚህ የተቀየረው ብላችሁ ጠይቃችሁ ነበረ። ይህ አዲስ ነገር እንዳልሆነ ከዚህ በፊትም ተናግሬ ነበረ። አብርሃም ተቀይሮ ሳይሆን የአብርሃም ጸባይ ይሄ ራሱ አብርሃም ነው። እንግዲህ አብርሃም እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። ሌላ አይነት ሰው አይደለም፣ ወይም ደግሞ ራሱን ሆኖ ነው ይሄንን ሁሉ ነገር እያረገ ያለው ማለት ነው። እንግዲህ በተለይ ሩታ በጣም ትልቅ ትምህርት ወስዳለች ብዬ ነው የማስበው። በድጋሚም እንደዚህ አይነት ስህተት ውስጥም እንደማትገባ ተስፋ አረጋለሁ። በተለይ እንግዲህ ዳኒም በጣም ብዙ ሰው እያመነው ነበረ። ነገር ግን ዳኒን ባታምን በተለይ ሩታ አሁንም ቢሆን ይህንን ነገር ነግሬያት ነበረ። በጭራሽ ዳኒም ማመን እንደሌለባት ማንንም ሰው ካሁን በኋላ እንግዲህ ለማመን በጣም አስቸጋሪ እንደሆነ በግልጽ ነግሬያታለሁ ማለት ነው። እንግዲህ በስተመጨረሻ ያው ሩታ ክስ ላይ ልትሄድ ትችላለች የሚለው ነገር እውነት እየሆነ መጥቷል። ምክንያቱ ደግሞ በጣም እሷም አምርራለች። እውነት ለመናገር አብርሃምም ድንበሮችን እያለፈ በጣም በሚያሳዝን ሁኔታ እንግዲህ እያስቀየማት ስለሚገኝ ወደማይሆን አቅጣጫ እየሄደ ይገኛል ማለት ነው። እንግዲህ አብርሃም ወደ ራሱ ተመልሶ ለራሱ ማሰብ አለበት። አትሊስት እንደዚህ አይነት ነገር ውስጥ ገብቶ በስተመጨረሻ እጁን በተለይ ወደማይሆን ነገር ውስጥ ባያስገባ መልካም ነው። ወይም ደግሞ ከዚህ በፊቱ እንዳይታሰር እፈራለሁ ወይም ደግሞ ሰጋለሁ። እንግዲህ አሁንም ቢሆን ወደዛ ነገር ውስጥ እየሄደ ስለሆነ ከወዲሁ እንግዲህ ወደ ተረጋጋ ህይወቱ ተመልሶ ከዛም የራሱን ህይወት ቢመራ መልካም ነው ብዬ ነው የማስበው። ወደ ሩታ እንዲመለስ አይደለም ሐሳቤ። እንግዲህ ያው እንድታውቁ የምፈልገው ነገር ይሄንን በየቀኑ ሩታን የሚያስጨንቃት እንደምንም ብሎ እንግዲህ ወደ እሱ
እንደምትመጣ ወይም ደግሞ እንድትመጣ የሚያደርግበትን መንገድ እሱም ቢያቆም መልካም ነው። ምክንያቱም በልጅም በምንም በየቀኑ እንግዲህ እሷን እያገኛት ይገኛል። ያ ነገር ደግሞ ትክክልም ተገቢም አይደለም። ሶ እንግዲህ የራሱን ላይፍ ከጀመረ በኋላ በሱ ነው መቀጠል ያለበት ብዬ ነው የማስበው። ስለዚህ እንግዲህ ያው በጣም ብዙ ነገሮች ሊከሰቱ ይችላሉ። በተለይ ሩታ ትልቅ ውሳኔ ልትወስን ትችላለች። እስከ መጨረሻው ድረስ እንግዲህ ያው የምንከታተል ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። በተለይ በላይቭ ስትሪም በደንብ እናወራለን። ብዙ ነገሮችን ሐሳባችን እንሰጥበታለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።